ቤዛ ተጨንቃለች። ሳሮን እቤት ሂዳ እያጽናናቻት ነበርና እኔ እምልሽ ግን ቤዛ አንድ ነገር ልንገርሽ፣ ሱራፌል የት ነው ያለው ስትላት፣ ሱራፌልማ እንደምታውቂው ያው ራይድ መስራት ጀመረ እኮ ስትላት፣ የእውነትሽን ነው? እርግጥ እውነቱን ነው። ምክንያቱም እጁን አጣጥፎ መቀመጥ የለበትም። እናም መስራቱ አይከፋም። አንድ ሰው አንድ ባለሀብት ትናንትና ባለ ሁለት መኪና ተቀያሪ ሁሉ ነገር የነበረው ሰው ዛሬ ያን ሁሉ ንብረት ሀብት አጥቶ የራይድ ሹፌር ሆነ ቢባል ማን ያምናል? እውነቴን ነው። በትልቂቷ ተአለች በምትባለው በታዋቂዋ ሀገር አሜሪካ እንኳን እንደዚህ የለም። እናም እናንተ የመጀመሪያዎቹ ናችሁ። ስለዚህ አይዞሽ ቤዝዬ፣ አይክፋሽ፣ ሁሉም ነገር ይስተካከላል። እኔ ግን አንድ ምልሽ ነገር ቢኖር ባለፈው ምናልባት ሳሚ ያቀረበው ሀሳብ ብንስማማበት ቅር ይልሻል እንዴ ትላታለች። አልገባኝም፣ ምንኛውን ሀሳብ ነው የምንስማማበት ሳሮን ስትላት፣ ለማንኛውም ሻይሽን እየጠጣሽ አሊያ ቡና ላፍላልሽ እንዴ ትላት። አረ በቃሽ፣ እኔ እኮ የእናንተ ሀሳብ የእናንተ ብቻ እናንተ ባትኖሩ ምን አለፋሽ፣ እኔ ምን እንደሚውጠኝ አላቅም ሳሮን፣ እውነቴን ነው ትላታለች። ችግር የለውም፣ እኔማ ሀሳብ ያልኩሽ እኮ ሳሚ ያመጣው ማለትም ያችን ዘርፍ የምትባል ሴትዮ አግቶ ወረቀቱ ላይ ማስፈረም፣ አለበለዚያ ደግሞ ወይስ እሱን ሳናደርግ በፊት ለምን ራሳችሁ አትጥሩም ስትላት፣ እንዴት አድርጌ ልጣር ብለሽ ነው ሳሮን? ሁሉም ነገር ወረቀቶቼ፣ ሁሉም ነገር ያለው እሷ እጅ ላይ ነው፣ እኔ እጅ ላይ ምንም ነገር የለም ትላታለች። እና ታዲያ ቆይ አሁን ምን ይሻላል ታዲያ? ስለዚህ እሷ ትታገትና ስትገረፍ ትፈርማለች ትላታለች። በፍጹም እሷ የምትፈርም ሴት አይደለችም፣ እንዲህ በቀላሉ እጅ የምትሰጥ ሴት አይደለችም ስትላት፣ እና ታዲያ ምን ይሻላል? መግረፍ ነው ታዲያ። እንዴ በቢላ እጇን ሰውነቷን እየቆራረጡ በምላጭ ያን ጊዜ እሳትወድ በግዷ ትፈርመዋለች ትላታለች። አይመስለኝም ሳሮን፣ እንደዛ እንኳን ቢደረግ የሚሆን አይመስለኝም። ህግ የሌለበት ሀገር ነው። ህጉም ደግሞ ምንም እንደማይፈይድ ነው የተናገረው። እናም ግራ ተጋብታ ቁጭ ባለችበት አላቅም። ይኸው ሉላም እኮ ምስኪን እንዴት እንደምታሳዝን ይኸው በእኔ የተነሳ እኮ እሷም ከሮቤል ጋር ልትጋባ ነው። ወይኔ እንደው ቤዛ ያ የተረገመ እርኩስ የሆነ ሰውዬ እኮ እውነቴን ነው የምልሽ፣ እርግጠኛ እንደው አፍቅሯት ነው ብለሽ ነው ምናልባት ለበቀል ካልሆነ በስተቀር ልጅቷን ባልጎዳት ስትል አላቅም። እኔ ምን ማድረግ እንዳለብኝ አላቅም ሳሮን። አሁን ላይ ግን እህቴ በጣም እያሳዘነች ነው። አክስቷን በጣም እርኩስና ጨካኝ ሰው ነች። እውነቴን ነው የምልሽ፣ የሆነ ነገር እንኳን ልታረግላት እኮ ፈቃደኛ አይደለችም። የእሷ ግፊትም አለበት እሱን እንድታገባው። ግን የሚገርምሽ ነገር የሮቤልን ንብረት እንድታመጣ ነው እንጂ የእውነት ለእሷ አስባላት አይደለም እንደዚህ የምታደርገው ትላታለች። እቺ የተረገመች ሴትዮ ነች። ምን አይነት አረመኔና ጨካኝ ናት! እውነቴን ነው የምልሽ እኔ ቤዛ፣ እንደ እውነቴን ነው የምልሽ፣ እንደ አንቺ አይሆንም ማልሽ እንጂ እቺ ዘርፌ የምትባል ሴትዮ እጅና እግሯን አስሮ መግረፍ ነው፣ 40 መግረፍ ነው። ምን አባቷን ስነት ታመጣለች? ለማንኛውም ግን አይዞሽ አንቺ አትጨነቂ። እውነቴን ነው የምልሽ ቤዛ፣ ይዘገያል እንጂ ንብረታችሁ፣ ሁሉ ነገራችሁ ይመለስላችኋል ትላታለች። አላቅም ብቻ ሳሮን ምን ማድረግ እንዳለብኝ አላቅም። እኔም አንዳንዴ ሳስበው ይችን ምስኪን ልጅ ከዛ ከሮቤል ጋር ላለያያት እንዲህ እያልኩኝ ነው። ግን ደግሞ እሷ ከመሳሳምም አልፎ ሌላ ነገር ላይ ሳትደርስ አልቀረችም። ኦልሬዲ እሱ ጋር ገብታለች። እንዴት እንደሆነ ብቻ አላቅም። እስኪ ለማንኛውም አገኝሻለሁ ብያታለሁ፣ እንገናኛለን ትላታለች። በቃ አይዞሽ ብዙ አትጨናነቂ እሺ ቤዝዬ፣ አሁን በቃ እኔ ቡና ላፍላልሽ ትላትና ወደ ውስጥ ትገባለች። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦቼ፣ ቤተሰብ ያልሆናችሁ ቤተሰብ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ እንድታበታቱኝ በአክብሮት ጠይቃለሁኝ። አስተያየታችሁን ደግሞ በኮሜንት አሳውቁኝ ውድ ቤተሰቦቼ። እናም በዛም መሀል ሉላ ሮቤል ጋር አድራ ስለነበር ወደ ቤት ትሄዳለች። ቤት ስትገባ አክስቷም እቤት ነበረችና ትጂ ቤት እየጠረገች ታያታለች። ሙሉ ያነ መጥረጊያ በእጇ ይዛ ነበረ። እናም ስታያት ማመን አቅቷት፣ እንዴ ትጂ ምን ልትሰሪ መጣሽ እዚህ ቤት እንዴ? ቆይ ምንድነው ስትል ቤዛ ትጂም ግራ ገብቷት፣ ውይ ሉላ እንዴት ነሽ? ደህና ነሽ? ወይኔ ደግሞ እንዴት ነው ያማረብሽ፣ በጣም አምሮብሻል። ሉላ እስኪ ሳሚኝ በእናትሽ ስትል ሉላ ተገርማ እያየቻት ነበረ። በዛን ሰዓት አክስትየው ከታች እስከ ላይ ትጅን ስትገላምጣት ትጅም ውይ ቆይ መጣው ውስጥ ስራ አለብኝ ብላ ከነሱ ርቃ እየሮጠች ወደ ክፍሏ ትሄዳለች። ወደ ክፍሏ ስትሄድ ቆይ እኔ የምለው ምንድናት እሷ? ሰራተኛ ነቻ፣ ደላላው የላከልኝ እሷ ነው ስትል፣ እንዴ
ቢያንስ እኮ እዚህ ከፍታ ላይ እንድትቀመጭ ያደረገችሽ እኮ እሷ ናት። እንዴት ሰራተኛ ታደርጊያታለሽ? ቢያንስ እንኳን ዝም ብለሽ ለተወሰነ ጊዜ ብታስጠጊያት ምን አለ? እንደዚህ እንድትሆኝ እንድትንደላቀሽ እንድትኖር እኮ ያደረገችሽ እሷ ነች። እንዴት እንደዚህ ታደርጊያለሽ ስትላት፣ ቆይ እኔ የምለው አንቺ ግን ቆይ እንዴት ነው? ምን ነው ቁጣ ነው እንደሚቀድመው? ልጄ እየታድረሽ መጣሽ ነው እንጂ የሚለው አንድ እናት እንዴት ቁጣ ይቀድማል? እሱንማ እንዳለልሽ ይዞሽ ያደረው ጎረምሳ ደውሎ እሱ ጋር እንዳደረሽ ነግሮኛል። ስለዚህ በቃ አድር ያለዋ ግን ምንም አልተፈጠረም፣ አይዞሽ አታስቢ ስትል ስለመፈጠር አለመፈጠሩ አይደለም ስለሱ አያገባኝም። ግን ደግሞ ምን እያደረግሽ ነው ያለሽው? ለምንድነው ማታ ስልክ ስደውልልሽ ስልክሽን ያላነሳሽው ስትላት አላየሁትኝም ነበር ይቅርታ ትላታለች። እንግዳውስ እሺ በቃ ችግር የለውም ግን አትቆጭኝ። ግን እኔ የምልሽ ሮቤል በቅርቡ እንድንጋባ እየጠየቀኝ ነው ግን ደግሞ የሚፈልገው አንድ ነገር አለ ትላታለች። እኮ ምንድነው እሱ የሚፈልገው ስትላት፣ የሚፈልገውማ ከሱ ጋር የምንፈራረምበት በሱ ልክ ንብረት እንዳቀርብ እየጠየቀኝ ነው። ስለዚህ አንቺ ቆይ እኔ ልጅሽ ነኝ ወይስ ምንድን ነኝ አላቅም፣ ብቻ የሆነ ነገር እኔም በቃ ብቻው መኖር እፈልጋለሁኝ። ህይወቴን መምራት እፈልጋለሁ አግብቼ እንዳገባ አይደል እንዴ አንቺስ ፍላጎት አግብተሽ እንድትኖሪ አልፈቅድልሽም። እኔ የምፈቅደው ገንዘቡን እንድታመጭ እንጂ ገንዘብ ከዚህ ይዘሽ እንድትሄጂ አይደለም ስትላት በጣም ትገረምና የምትገርሚ ነሽ አንቺ ሴትዮ ግን